የታል እዛ ቤት አለ። የእፎይን ላኩልኝ ቤተሰብ ከስር ዮኒ ማኛ ላክልኝ ብለሃል በሉት። በሉት ታንክ ዩ ኖ ኖ እኔ አለው የሚነጋገሩት ሁለቱ እንደሆነ ስለማቅ እኔ አለው። ሌላ የሚጨመር ነገር የለም። ዮኒ አቤት አቤት። በቤቱ እንዲገባ ለምን አታደርገው እኮ? በቤቱ እኮ ነው ማወራ። በእሷ ቤት መሰለኝ የገባ አይደለ? በልጅቱ ቤት ነው አይደለም። ከውስጥ ናት። ጨርሶ አልገባም የተባለው እኮ በኮስት ነበር። እሷ ለብቻዋ ሆና እናንተን አገናኝታ ለመውጣት ነው እሷ የፈለገችው። እንደዛ ነበር። ቀጠሮን ያሳዘችው እሷ አይደለች? ይሄን ቀን ብላ እሷ በራሷ ላይፍ ገባች። አንተ በራስ እሱ በራሱ ላይፍ ገባ። እናንተ ስትገናኙ እሷ ለመውጣት ነው። አይ በቃ ላክለት። እንደዛ ላክ በሉ። እኔ አላዳላም። ልናወራ አይደለም። እኔና ኢምራን የምናወራው ነገር የለም። እነሱ ናቸው ባለ ጉዳዮቹ። የነሱ ቀጠሮ ነው። እነሱ ነው የሚነጋገሩት። ይምጣ መጀመሪያ ዮኒ ማጊ። አይ መጀመሪያ የሚባል የለም ብራዘር። ካንተ ጋር አይደለም ውይይቱ። ቆይ አንዴ ያስፈራኛ። ይምጣ። እየመጣ እኮ አይደለም። ቅድም ቤቱን ዘግቶ ፖለቲካ እየሰራ ነበርና አሁን እንዲመጣ የፈለግነው ይዘህ ሆና ከዛ እናወራለን ማለት አልገባኝም። ኢምራን የተፈለገው እነሱ እንዲወያዩ ነው። የዋሻቸው ውሸቶች አሉ። ዮኒ ማኛ የዋሸው ውሸት አለ። ጋር እኮ እኔ ላውጣው ካልኩ በቃ እናወራለን። እንደዛ ይዘህ ሆናና እናወራለን። አሁን ኢምራን የፈለግከው ምንድን ነው? አልገባኝም። የፈለኩት መጀመሪያ እፎይን አስገባ። እፎይ ተብዬውን ይግባ። ነገርኩህ። ገባ በኋላ የምታዩት ነው። እኔ ኢምራን እንደማልፋታ ታውቃለህ። ግልጽ ነው። በቃ ችግር የለም። አስገባ መጀመሪያ እንደምንም ብለህ ለምነህ አስገባ። ላክለት። ይገባል። 5 ደቂቃ እያለፈ ነው። ላክለት። ችግር የለም። የ5 ደቂቃ እንደ 1 ሰዓት ከምናምን ተቀምጦ አልነበር እንደ እሱ? እኛም ተቀምጠን ስንጠብቀው ነበር እኮ እኛ እሱማ አለ። እሷ ቤት የገባ መስሏችሁ ነው እናንተ እኮ አልገባም። ያውቃል በደንብ አድርጎ መስሎት አይደለም። ዮኒ በደንብ አድርጎ ያውቃል። አንተም በቤትህ እኛም በቤታችን ብለው ነው እሷ ቤት ሄዶ የገባው። እንደዚህ ከሆነ እሷ ቤት አልገባም። እሷ ቤት ገባ እያልክ እኮ ነው። አሁንም ከእሷ ጋር ነበሩ አይደለ? አዎ የነበረችበትማ እሷ በጠራችሁ አይደል እንደ የተገናኛችሁት? አይዋ። ስለዚህ አንተ ብቻህን ሆነህ አሁን ሂድና ጥራው። በቃ ላክለት። አሁን እየጠበቅ ነው። ኦኬ አልኩ እኮ ንገሩት። እፎይን አበሉት። ቤተሰብ እፎይን አበሉት። እዚህ ይላክ። እየታየኝ ስላልሆነ ነው ይቅርታ። እናንተ ይታያቸዋል ካለን ይልካለሁ። እያየሁት ስላልሆነ ነው። ኧረ ላክ ብለው ኧረ ይላክ። አሁን ተመቶ መያዙ ይልቀቁኝ። አይነፋ እሱን እንኳን ወላሂ ነው አላየህም ማለት ነው። እኔ ራሱ ፎሎ አድርጌያለሁ። ላሳየህ ስጠብቅህ ነበር። አንተን ራሱ የቅድሙንማ እኔማ በውስጥ ራሱ መሴጅ አደረኩ እኮ በትልቁ። እኔ ቀጥታ አሁን ቅድም ፎሎ አድርጌ ቆይ ላሳየህ። አንድ ጊዜ ፎሎ ያደረግኩህ አንተን ቀድሜ አንተ እሱ ቤት ገብቷል ሲባል እንድታስገባ ፎሎ አድርጌያለሁ። ቆይ ላሳየህ። እሺ እኔ ደግሞ የላኩልህን ላሳየህ። እዚህ ጋር አሁን እሱ ዳዲ ቶሎ ብለህ ግባ በለዋል። ለምን ዋሻለሁ? ይኸው ሁሱ ኢንቫይት የሚለው ልክ ያለው ያው እኔም ወላሂ ሁለቴ አንዴም ሳይሆን ሁለቴም ልክ ያለው ይኸው ሁለተኛው ደግሞ ያለሁኝ ሁላቸውም እያዩት ነበር። አሁን እሱን ላክ በለው ቶሎ ዮኒዬ። እኛም ልከናል ግን እንደው አላየህም ይሆናል እንጂ ያው ለማን ነበር። ያው ቆይ ላሳይክ። ሶሪ ለእኔማ አላካችሁ ለእኔ ጀስታዎች አንተማ ፎሎ አታገኝም። ለእንትና ተብዬው ነው እንጂ ለዛ ይታያል። ኢንቫይት አድርገው እየቆጠረ ያው ስነካው ተመልከት። ያው ተልኮለት ነበር ሰዓቱን የሪከርዳችሁበትን ሰዓት ዮኒ ይሰማል አይደለ? እየላክለት ነው። እየጠበቅን ነው እኛ ጊዜያችንን ሰው እኔ አሁን እሺ እሱን እኮ እያልኩ ነው። እኔ አሁን እያልኩ ያለው ምንድን ነው? ላኩለት አንዴ
እፎይ ጋር ሰዎች አሉ። ቆይ የጻፉትን ከታች ላይ ቤተሰብ አላችሁ ከታች እፎይ ኦኬ እየመጣ ነው። እሺ ኦኬ ቻርጅ አርግ በሉት። እየነገርኩት ነበር ቅድም። አይ 2 ሰዓት ቁጭ ብለውበታል ስልኩን። እውነት ለመናገርማ ኤምብሩ ቻርጅ አድርግ። አይ ቻርጅ አድርጋለን፣ ምንም ችግር የለም አታስብ። አይ ይመጣል፣ ችግር የለም። ኢምራን አይወጣ ምን ያለው አይደል እንዴ? እኔ እና እሱ የምናገረው ነገር የለም። ስላገኘው ደስ ብሎኛል። የሆነ ጊዜ በጣም ረጅም ጊዜ እኔም ብዙ ጊዜ አላየሁም። እውነት ለመናገር ቪዲዮአችሁን አይቸው ነበር። ደስ ብሎኛል። መወያየት መማማር። የዛሬ 4 ዓመት ምናምን በፊት አንተ ቤት ገብቼ አስታውሳለሁ። በግድያ እስልምናና ክርስትና በሚል ሌሊት ላይ ነው በኢትዮጵያ ሰዓት አቆጣጠር። ኦኬ እና ከዚያ በኋላ ይቻል አቅም ማለት ገብቼ አላውቅም። አይ ተገጣጥመን አናውቅም። ያው ሰዓታችን ይሆናል ምናልባት። ያ እስቲ ቤተሰብ ምንድን ነው ስለ ጻፋችሁ አይደለም። ኢምራን ችግር የለውም። አሁን እዚህ ጋር እኔ እያልኳችሁ ያለው እንደነገርኩት የሚነጋገረው ከሁሱ ጋር ነው። እንደመጣችሁ እኛ በሰላም ዘግቶ ሊወጣ የተባለው ነው። ዘግቶ ሊወጣ የተባለ ነው። አንዴ የሆነ ቦታ ልደውል። እስከዛ እናንተ ያዘው ደውልለት እንዳይሄድ አደራ። ዮኒ ዘግቷል፣ ሊዘጋ ነው የተባለ ነው ያለው። እንዳይዘጋ መወያየት አለበት። 2 ሰዓት ሙሉ እየላክንለት ሳይቀበል ሴቶች ጋር ተቀምጦ ጆኒ ጋር የምትባለው ጋር ማለት ሶሪ እሷ ጋር ተቀምጦ እየጠበቀው አልመጣም ነበር። ችግር የለው። አሁን ዋናው መጥቷል። ያው ሚውታግ እየጠበቅን ነው። እንዳይዘጋ ይፈለጋል። ህዝበ ክርስቲያኑ እውነቱን ማወቅ አለበት። ማን ሳጭበረብር እንደነበር ማወቅ አለበት። ያው ሙስሊሞች መተናል። تسمع كلامي يا عمران؟ أعيد الكلام. أنا بأسجل الآن. يلا بدأت. السلام عليكم ورحمة الله يا جماعة الخير. ያው እኛ ላይቭ ገብተናል። ዮኒም ጋር ገብተናል። አልመጣም። ሊዘጋው እየተባለ ነው። ከዘጋ ኦልሬዲ ነገሩ አልቋል ማለት ነው። መዝጋት የለበትም። መጥቶ መዋየት አለበት። እንደሱማ አትልም ብሮ እየተጠበቅ ነበርኛ ነው። እየዘጋ ነው። እኛም እየጠበቅናችሁ ነበር። እየላክን ዮኒ ያለውማ ፖለቲካ ሁለታችን ባንሰራ ይቻላል። እኔም መስራት ያው እኛም እየላክን ነበር። ወላሂ ዘግቶታል። ዮኒ አንተ እየላክለት ነበር። እየላኩለት ነው ብለሃል። ያሬዶ የለም ዘግቶታል። እንጠብቀዋለን። እምሮ طلع ያው እየተላከለት አልተላከልኝም ይላል። ሁሱ ተመልከት፣ እየላኩለት ነበር። يلا طلع يوني الآن. نطلعه. بارك الله فيك. يلا أنا بطلعه الآن وأطرش لك. ጨርሰናል። ያው ላይቭን ዘግቶ ወጥቷል። ሙስሊሞች ቤቱ ድረስ መተን ማን እንደሆነ አሳይተናል። እሱ ግን ሊዋይ አልቻለም። መጨረሻ ላይ ያለው አማራጭ ዘግቶ መሮጥ ነው። እሱንም አድርጎታል። እንደዚህ እያለ ሲፎክር እንዳልነበር ያ ጀማዓተል ኸይር 3 4 ሁናችሁ ግጠሙኝ ሲል ነበር። ሰምታችሁ ከሆነ አይ ይኸውልህ አንድ ነገር ልንገራ። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። እንደዚህ እያለ ሲጎርር የነበረው ሰው እስካሁን ተጠብቆ መጨረሻ ሰዓት ናስ እስካሁን አልጠበቃችሁም። አይ ውሸትማ ምንም ማለት ያው አሳይተናል። ኖ አሳይተናል። አይ ኢምራን ውሸት ጨርሰሻል። ሂጂ እኔ የተናገርኩት ወላሂ ዛሬ የተናገርኩት ይሄ ነው። ጋጋታ ይፈጥራሉ። ሆሳል ተሳካም ምናምን ይሁንና ቆይ አንዴ ሙባረክ ተፈضل አንዴ ቤት አድርጉት። እሺ ያቸው እያወሩ ወላሂ ላዚ ላይቭ ላይ ቁጭ ብሎ ነው የጠበቀው። ገስት ላይ ነው ወላሂ ገስት ላይ ነህ፣ እየሰማኸኝ ነው? ገስት ላይ ነህ፣ እየሰማኸኝ ነው? ስንት ሰዓት ሙሉ ላይቭ ላይ ቁጭ ብሎ ነው የጠበቀው? ስንት ሰዓት ሙሉ
ቀልሉ ነገር ብንማር ከቻልክ ላክለት አሁንም አንተ ራስህ ና አንተ በራስህ ቤት ና ክፈት። ምንም ሰበብ አይፍጠር። አንዴ ኮሜንት አትዝጉ፣ በፈጠራችሁ ፖሊስ እያባረረ ነው አይቻልም። ምንድነው ደግሞ ሌላ ሀሳብ እንደገና መጣ። እፎይ በራሱ ላይ ይግባ። አይዋ ሰምተዋል። አይዋ ልክለታለሁ እያለ ገባን። አየነው እኮ አየነው አይደል እንዴ? ላይቭ ላይ ቆይተን አየነው እኮ አየነው እኮ ኢብራን። ኧረ ኢብራን እኛም እኮ አየነው ሀቢብ። ያው ና ለምን እንግዲህ ቅድም ደቂቃ ሰጣል ነበር እንዴ? አየንህ እኮ እኛ አንዴ እስከዛ አውራቸው። እኔ እዚህ ስልክ ጠበቅ ነው። ያው የተላከለት ነው ይሄ ተልኮለት ሪጀክት ሲያደርግ እና በራስ ቤት ሪጀክት ሲያደርግ ነበረው ነው። መግባት አልፈለገም፣ መወየት አልፈለገም ሰውየው። ይሁን እየለመነው ነው ወላሂ፣ እኔ እየለመነልን ነው በቤት ሂድ እያለ ቤታችን 2 ሰዓት ተኩል ጠበቅ ነው። ፈራ አየህ፣ ይሁን እየለመነው ነው ሂድ በቤት እያለ አልሄድም አለ። ግደልኝ አለ እሱ በቤቱ ካልፈለገ እኔ ቤት ትመጣለህ፣ ኢምራንም ይመጣል፣ እነሱም እዛ ይቀመጡ፣ እንደዛ እንወያያለን። እነዛ በሆስት ይላኩ። ኢምራን አለ ጥራቸውና ያለውን ሀሳብ እንናገር። ሂድ በቤተ እያለ የሆነ እየለምነው ራሱ ሊገባ አልፈለገም። በቃ በዚህ ቤት ይምጡልኝ በአንተ ቤት እያለ ነው። በዮኒ ሊደበቅ ነው። ወላሂ ላዚም ተዋይ ክርስቲያን ካላችሁ ከዚህ በኋላ ምንም ማድረግ አንችልም። ያው በቤት ግባ እያሉት አይ እኔ በዮኒ ቤት ካልሆነ አለ። ያው እየጠበቅ ነው። ኢምራን ስልክህን እንትን በለው። ላላ አታስቡ። እሺ ያው ይሄ ቴክስት ነው የሚደገመው። ምንድን ነው የሚለው? ኦኬ አዋረድከን ይላል ኮሜንቱ። ያው ሞስት ኮሜንት ማለት ነው ዳግሞ የሚሉት አዋረድከን የሚለው ይሄ ይደገማል። አልሐምዱሊላህ። አያችኋ ግን ሙቤ በደንብ አስተውሉ። 1 ሰዓት ተኩል ሙሉ ሴት ጋር ተቀምጦ እኛ ከፍተን ስንጠብቀው፣ ዮኒ ጋር ደግሞ ስንገባ ምን አደረገ? የገዛ ክርስቲያን ቤት ሄድ ነው። ክርስቲያን ቤት ስንሄድ ብለን ያደረገው ዘግቶ ወጣ። ወዳው ነው አመለጠ። ለምን ሁሱ እንደመጣ ገባው። ባይ ዘ ዌይ ቢወያይ እምነቱ እርቅ እንደሚሆን ያውቃል። ባይ ዘ ዌይ ሁለት ምርጫ እዚህ ጋር ላስረዳችሁ አንድ ነገር። እሱ ከተወያየ ክርስትና እርቅ ይሆናል፣ ካልተወያየ እሱ ራሱ እርቅ ይሆናል። ሁለት ምርጫ ነው ያለው። ቀጥል ሁሱ። ዮኒ ሄድ እያለው ነው። ያው በቤትህ ግባ እያለው ነው። ወላሂ እየለመነው ነው። ግን በቃ አልገባም አለ። ቅድም ባትሪ ሊዘጋብኝ ነው ሲል አልሰማችሁትም? በዚያኛው ልክ እኔ እንደመጣሁ መጥቷል ሲሉት ባትሪ ሊዘጋብኝ ነው አለ። ባትሪ ሳይዘጋበት ነው አሁን ሄዶ ገስት ላይ ተቀምጧል። እንዴት እየተሽለጠለ እንትን እያለ እያመሸለከ እንደሚያመልጥ ወላሂ ላዚም። ባትሪ ሊዘጋብኝ ነው 8 ላይ የቀረኝ ይላቸው ነበር። እና አሁን ግባ በራስህ ቤት ግባ። በዮኒ ቤት ገብቶ ገስት ላይ ቁጭ ብሎ አምጡልኝ እያለ ነው። ተመልከቱ። እንዲህ አይነት አካሄዳል እንደ ክርስቲያኖች። በራስህ ቤት ግባ በሉት። በሆስት ግፈት አትፍራ። ምንም ማድረግ አይቻልም። ይሄ ልንገራችሁ፣ ሚውት አድርገውናልና ማለት ነው። ከዛ ይሄን ስከፍትበት ደንግጦ ሞባይሉን ደንግጦ ወላሂ ሞባይሉን ጣለው ማለት ትችላለህ። ሞባይሉን ጣለው በቃ ደንግጦ። በቴክስት መጣሁበታ እንዳይሰሙን ቀነሰውና እያለቀሰ ነው ቀነሰው። በቴክስት መጣበት እንደዚህ ሞባይሉን ከፈተረው ገና ህዝቡ ይሰማል። አይፍራ ዲያቆናችሁ በኮሆስት ሰው ቤት አይደብቅ፣ ፊት ለፊት እንደ ወንድ መጥቶ ያውራ። ሁሱ ቤቱ ድረስ ሂዶ ባትሪ ሊዘጋብኝ ነው ብሎ አምልጦ ሂዷል። 2 ሰዓት የጠበቅነው ያጀማ ውሸቱን እዚህ ጋር ደግሜ ያሳይ ፕሊዝ። በጣም ገዝታ አላክም እያለ ሲዋሽ ነበር። እንግዲህ ሙቤ በቃ እንደው አንተ የሚዲያ ሰው ነህ እና ፍረድ። ገስት ሲላክ እንዴት ነው ገስት ሲላክ እና ፍረድ አንተ ራስህ። ያው ኦልሬዲ ልካል፣ ኦልሬዲ ያሳያል። ያው እዚህ ጋር እያሳየ እኮ ነው ህዝቡ። ይሄኔ ቆይ እየቆጠረ ይታያል። ያው ድጋሚ ስለካው ከ3 ደቂቃ በኋላ እንደገና ደግሞ መልሶ ይቆጥራል። ያው ነካሁት አክሴፕት እየላክንለት እየቀረበለት ችግር የለውም ኢምራን እንኳን የለም ሁሱ ተቀምጧል እየተባለ አልቻለም። መጀመሪያ ላስታውሳችሁ ግን እኔ ጋር ሲወያይ ሁሱ ይምጣ፣ ሁሱ ሲመጣ በቤቱ ይምጣ፣
በቤቱ ሲመጣ ቻርጅ ዘጋብኝ። አሁን ደግሞ ከውስጥ ነው እያለ በአካል መሮድ አሁን በጋዝ ፈለገ። እንደዛም አይመጣም። እመነኝ ኢምራን፣ እንደዛም አይመጣም። አሁን የሆነ ወይ አንተ ቤት ሁሉ ይምጣና አንተ ቤት ኦኬ፣ አንተ ሊሆን ይላክለት፣ እሱም ይችላል እኮ አንተም በቤት ሰው ጋዝ ታስቀምጠ፣ እሱም ጋዝ ታስቀምጠ ይቻላል። እና እንደዛ በለው፣ እንደዛም ራሱ አይመጣም። عمران الآن بيفتح البث يعني سيفتح البث هو بنفسه. إذا فتح هو البث بنفسه أنت طرش له. أوكي أنت طرش له. نعم. مبارك إن أنت عندك يقدر تقدر خلاص احنا ننزل. طيب ما في مشكلة حبيبي. خلاص نورد لنا افتح له እንደዚህ ነው ጀግኖች አያችሁ ሙቢ እነሱ ቢሆን እኮ ያለቀቀሱ ነበር። አረ ነው حبيبي يلا حياك. طرش له الآن. طرشت له براسه يقبل بيه والله مودو አሁንም ከዮኒ እኮ አልተላቀቀም። ዮኒ ጋር እኮ ነው ያለው። አሁንም ከዮኒ ጋር አልተላቀቀም። ያው ዮኒ ጋር ሆኖ ነው። ምን እናድርግ ክርስቲያኖች? የራስን ቤት ክፈት በሉተ። የራስን ቤት ክፈት ረባክህን ገብቷል ትላለህ። ያማቻል ያው ዮኒ ጋር ነው ያለው። የራስን ቤት ክፈትና አንዴ ሁሱ እንትን ነው ይሄ ቆስጤ የሚባል ልጅ ለእሱን አስገብተውት ነው። አሁን መላክ አይቻልም። አሁንም እያጭበረበሩ ነው። ቆስጤ የሚባለው ልጅ አውርዱ ተውት። 5 ሰው አይቻልም። ደምፕ ናቸው እንዴ? 5 ሰው አይቻልም። 4 ነው የሚቻለው። ስለዚህ አንዱ ሰው አውርዱ በላቸው። አንዱ ሰው አውርዱ በላቸው። ወላሂ የፖለቲካ ሰዎች መሆናቸው አንደኛ ያች ልጅ ጋር፣ ሁለተኛ እንደገና ደግሞ ዮኒ ጋር የራሱን ቤት ከፍቶ መምጣት አይችልም። በቃ አላህ ሙስተዓን። የራስን ቤት ክፈትና ናበሩት። በቃ አውርዳቸው። ሁሱ የተቋረጠ አይደለም። ያንተ ቪዲዮ ተቋርጧል። አሁን መጥቻለሁ። አሁንም ፖለቲካ እየሰሩ ነው ያሉት። እየሰማህ እንደሆነ አውቃለሁ። 3 ሰው ተቀምጦ ላገናኛችሁ አልችልም። እንዳገናኛችሁ ከላይ ያለውን ልጅ አውርዱት። አትፍሩ። አሁንም አይቻልም። 5 ሰው አይቻልም። አያችሁ ሁሱ ገባ ተንኮላቸው። 3 ሰዎች ናቸው ያሉት። አሁን ላገናኝ በይና መላክ አልችልም። ለምን እናንተ 2 ነው ያለ ነው። አውርዱ፣ አታጭበርብሩ። የራሱን ከፍቶ ነው ያለው። ትክክል ነው። ባይዘው እዚህ ጋር ውሸቱን ተመልከቱ። ቅድም እኮ ቻርጅ ዘጋቢ ብሎ ነበር። ባፊ ጠፉ በለፈለፉ ቻርጅ ዘግቶበት ያው ተአምር እየሰበከ በተአምር ሞላ 100% ማሻአላህ። ይሁን ችግር የለም። አሁን ግን ይሄ ሰውዬ ካልወረደ ማገናኘት አይቻልም። ስለዚህ አይዋ በቃ ላክለታ አሁን ላክለ ኢምሮ ላክለ ያ እኔ የማወራዋለሁ። እሺ ፖለቲካሊ ስራ ሲሚጭ እኔ አራሱ አወራዋለሁ። ይቀጥላል። እንግዲህ እኔና ኢምራን እንወርዳለን፣ እናንተ ትወያያላችሁ። ወዴት መጀመሪያ ቆይ ረጋ ዮኒ ዝም በል አንተ ዝም በል ማውራት ትችላለህ። አንተ ጋር ውይይት ፊቱ ጠቁሯል። ፊቱ አይጥቁር ያውራኛ እንዴ ቆይ አውራኝ አውራ ዮኒ ብልግናው ነው ስድብ ኢምራን አንተ አታውራ እኔ እናንተ አናወራ። አድቫንቴጅ አትውሰድ። ስሙ ቤተሰብ ይኸውላችሁ ሊሰራ ነው። እሱ መናገር ይችላል። እሱ ምንም አላለም። እዚህ ጋር እሱ ምንም አላለም። ስሙ ኢምራን ምንም ማለት አትችልም። የተፈለገው የእነሱ ውይይት ነው። እነሱ እንደፈለጉ ይነጋገሩ። አለቀ። አንድ ጊዜ ዮኒ እፎይ መናገራችን የሚያውቅ ከሆነ እሺ በቃ አያችሁ። ይሄ ልጅ እኔ ሊያወራ አይችልም። ተረጋ በለ አቶ ግባ። በቃ ብቻህን ግባ። ብቻህን ግባ። መግባት አችልም። ቀስ በል ተረጋጋ። መግባት አችልም ወይ? ተረጋጋ። ምን አስፈራ? 5000 አሰለምክ ተብላ ነበረ። አቅም እንደዚህ ነው። እሺ እንደዚህ ነው። እናውራ። ተረጋጋ ጎበዝ። ስለዚህ አስወጣው። እሷም ትወጣለች። ይሄ ነክል ቆይ ለምን እንደሚፈራ አትፍራ። ቆይ አንዴ ተረጋጋ። ቀስ በል ጎበዝ። ስለዚህ ትቀጥላለህ ከኔ ጋር እኔም ልውጣ። ያ ውጪ።
አታስገባ ሰው አትውጪ። ቆይ አታስገባ። ይሄን ያክል አትቆጣ። ቆይ ረጋ በል። ምን አሰራው? ተረጋጉ። አጭሁ መጮህ መፍትሄ አይደለም። ረጋ ብለን አውራ። እንደ ትልቅ ሰው ተረጋጋ። መጮህ ምናምን ጥሩ አይደለም። ብዙ ተናገር። ቆይ አንድ ጊዜ አትረብሽ። ፎይ አትረብሽ። እንደዛ አንዴ አትረብሽ። ሚውት አድርግ። ፎይ አንዴ ሚውት አድርግ። እሺ በቃ አሁን በቃ ሚውት ነኝ ኡስታዝ። ሜቢ ማይታክ ከሆነ ሚውት ነኝ። በቃ እሺ ይሻላል። ተረብሻል ኡስታዝ። አይዞ ተረጋጋ። እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱ። አንዴ እሺ ፎይ አንድ ጊዜ ቆይ አንዴ ማነሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ። ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። ፎያዬ አንዴ ተረጋጋሽ። እኔ እወጣለሁ። ሁሶ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ሆስት ላይ ተናግሬያለሁ። እናመሰግናለን። ስለዚህ ኢምራን አታስገባው። እሺ ሁሶ አላህን ፍራ። በቃ ችግር የለም። ወጥቻለሁ። አየ መርሐባ። ቆይ ልውጣላችሁ። እሺ ይኸው ደቂቃ ንገረን። ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ። እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ እኔ እንደበልስ እስክበልስልህ ድረስ ተረጋ በል፣ ቀስ በል። እሺ መልሰልኛለሁ። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይቱ ቀጥታ እንግባ። ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ፣ ቀስ በል። አንተ ማን ነህ? ተረጋግቻለሁ። በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ፣ ፈርስት ራውንድ፣ ሰከንድ ራውንድ ሪበተር ተዛር ክሮስ ኤግዛሚኔሽን እና ኮንክሉዥን ደቂቃውን ንገረኝና። ብቻ ማውራት ነው የፈለግከው? አታዳምጥም ሰው? አውራ። በቃ እንደሱ። በመጀመሪያ እንኳን ደህና መጣ። በድጋሚ ከስንት ዓመት በኋላ ስላገኘሁ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ። አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ። ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም። ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 8 ደቂቃ ይሁን ትላለህ። እሺ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛም፣ መግቢያ ስለሆነ ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችን እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ ነው። 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። በጣም ቆይተንባቸው። ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግም። 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ እንዴት ናችሁ ስትል መጨረሳት ነች። ምክንያት የውላቸው ያቸዋል 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳም በጣም መወየታችንም ኡስታዝ ረጋ በል ቀስ በል መወየታችንም 5 ደቂቃ ነች የምታውቃት። ቆይ 5 ደቂቃ ብቻ ነው አንተ መወየት ረጋ በል። እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ነው። ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረግ፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን።
የምንትን አንዴ ልጨርስ፣ አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ፣ እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ። እሱን ላስመርጠህ እጀምራለሁ። ሁለተኛ ዙር ደቂቃ እኔን ልምረጥ፣ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ ሁለተኛ ደቂቃ የምመርጠው እኔ ስለሆንኩኝ ሁለተኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ለምንድን ነው 15 ብሎ ፈርተህ ነው? 2 ደቂቃ አችልም መወየት። አንድ ተረጋጋ። አንድ ተጠየቀኝ አይደል? እስክመልስ አዳምጥ፣ ረጋ በል። መጀመሪያ 15 አለ፣ ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል፣ ከዚያ 4፣ ከዚያ እያልን እንሄዳለን። አሁን መጀመር ትችላለህ። አይ በር ክፍት ነው፣ ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። አንተ መረጥክ አይደል? ደቂቃውን መረጥክ። ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ እስኪ። ውሃ አልስርም። ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ተረጋጋ። በጣም ተረብሻል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። ዳሲት እሺ፣ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተ እኔ ከፍ ላድርገው፣ 7 እናድርገው እና ከዚያ ደግሞ ወደ 5 ይሁን። እፎይ። እሺ፣ ውይይቶች አይተታውቃለህ ኡስታዝ? ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል አዳምጠኝ። ረጅም ሰዓት አወራህ እኮ ኡስታዝ፣ ተረብሻል። ፕሊዝ ተረጋጋ። ወደ 5 አትረበሽ ኡስታዝ፣ አትረበሽ። ውሃ ጠጣ። ውሃ መጠጣት ጥሩ ነው። አይዞህ፣ ተረጋጋ። አይ ተናደ ነው የምትስቀው፣ እያየሁህ ነው። ተናደ ነው የምትስቀው። ፕሊዝ ተረጋጋ። አዳምጣ። ኦኬ፣ ኢንተርናሽናል ዲቤቶች አይተሃል? እሺ፣ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ፣ ርዕስ አታስቀይር። መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ፖስት ላይ ነው ያለኸው። እኮ ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አርዕስታችን አይደለም እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ፕሊዝ ኧረ እባክህ ተረጋጋ ኡስታዝ። አደርብ አንተ ኢንተርናሽናል ዲቤት እንኳን አይታጣቅም እኮ። ኢንተርናሽናል ዲቤቶች እንኳን አይታጣቅም።
አንተ ካየህ አሳየን። ኢንተርናሽናል ዲቤቶች የማንና የማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን። አንተ ለተናገርከው አሳየን ማስረጃ። አንተ ለተናገርከው ማስረጃ አሳየን። በቃ ያው እየጠበቁ ተረጋጋ። ቆይ ዝም ብለህ ከራስህ ነው የምታወራው ማለት ነው። ኧረ ወደቅህ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ አሁን ለተናገርከው እንደዚህ ያደረገ አንድ አሳየን። አሳያለሁ። አሳየን። ፕሊዝ ተረጋጋ። የአንድ ደቂቃ እና የሁለት ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድነው? እሱ አንድ ደቂቃ ሳወራ ደቂቃው አለቀ ሊወጣ ነው። ያመልጥ ነው። አሳየን። እባክህ ተረጋጋ። ተረጋጋ። ምንድን ነው ተረጋጋ? አሳየን እኮ ተረጋጋ። እሺ በቃ ተረጋግቻለሁ። አሳየን። ለምን የምትረበሸው እንደዚህ? ቆይ ለምን ነው የምትረበሸው? ቃላቶ እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ ምንም የምታውቀው ነገር የለም እኮ አንተ። ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይታጣቅም እኮ መረጃ በጠይቅ እኮ ምንም የምታውቀው ነገር የለም። አንድ ደቂቃ አንተ እኮ እያልከኝ ነው። የአንድ ደቂቃ ውይይት ነው የምታውቀው አንተ። መረጃ አንድ ደቂቃ ውይይት በምትፈልገው ይሁን። በቃ ተስማምቻለሁ። የአንድ ደቂቃ ውይይት ነው ወይ? በምትፈልገው ይሁን። ጀምር። ተስማማሁልህ። ጀምር። ላሳየህ። ቆይ ለማንኛውም ምንም ስለማታውቅ ቆይ ተረጋጋ። በምትፈልገው ጀምር። ተስማማሁልህ። ወላሂ ሊያመልጥ ነው ካለ ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ። 4 ሰዓት ምናምን። እሺ የተስማሙበትን አሰማና አንድ ጊዜ ክፈተውና። ሳይስማሙ ነው ውይይት የገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየና። አሳየን። ኦኬ እንግሊዝኛ ትችላለህ? አሳየን። ኦኬ የተስማሙበትን ነው የጠየቀን። የተስማሙበትን ማየት ፈለገ ማለት ነው ወንድማችን። ከርዕስቱ ወጣ። ወላሂ ላዚ ከርዕስቱ ምንም አልወጣውም። አውራ እንግዳውንስ ናዳምጥ አትውጣና አውራ። አሳየኝ አልከኝ እኮ። አውራ። ስለምን መውጣት ነው የምታወራው? ስለምን መውጣት ነው የምታወራው? ውሳዝ ለምን ትረበሻለህ? ተረጋጋ። ይህን ቃላት እፎይ። በቃ ትልቆች ነን። ከዚህ በላይ ምንም የምታውቀው የለም። መረጃ መጣንብህ። አይተህ አታውቅም ማለት ነው። ጀምር። ጠበቅኩ። ያው ጎበዝ። ስለዚህ መግቢያው 15 ደቂቃ ይሁን። 5 ደቂቃ። ቀጣይ 25 ይሁን ወይስ 50 ደቂቃ ይሁን። ችግር የለውም። ቀጥል። ኦኬ ቀጣይ 50 ደቂቃ። ቀጥል። ጎበዝ። ስለዚህ እንዴት ነው የምናደርገው? ሰዓት ማንም ይዘው አንተ ራስህ ያዝ። ኦኬ ሰዓት ነው የራሴ ሊያዝ። ታምናለህ? እርግጠኛ ነህ? ኦኬ እሺ። ስለዚህ ሰዓት ለብቻ ልክፈትልህ ማለት ነው እንድንተማመን። ሰዓት መከፈት አለበት። 5 ደቂቃ። ልብ በሉ። ቀጣይ ስንት ነው እሱ? በደንብ አስተውሉ። 20 ደቂቃ ነው። 20 ደቂቃ ነው ቀጣይ 20 ደቂቃ ነው። ኦልራይት ጎበስ። የዋርኒንግ እንትን አሳይቶኛል። ልጆች ምን ላድርገው? ያው እና ይሄን አምጥቷል። ኦኬ 5 ደቂቃ ከ40 ሰከንድ አለ። ቀጥል። 3 ደቂቃ ነው እኔ እያስኩኝ ነበር። ፎያ ልክ እንዳንተ 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት ያሳያለሁ እንጂ ወጥተህም እኮ እየጠበቅኩ ነበር። አቁሜልህ። የኔ ችግር አይደለም የራስ ችግር ነው። በራስ ችግር ነው የወጣው። ከወጣሁኝ 1 ደቂቃ አይሆንም። ስለዚህ 5 ሳይሆን በቃ አንተ እንደምትፈልገው 5 ይሁን። በቃ ችግር ስማ። አይሽ እሺ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ ላይ። አዳምጥ። የተጠየቀውን መልሰህ ቅድም እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም መልሱን ነው የምፈልገው። አትጩህ። ቅድመ ተዋህዶን ለመጠቆም ወደ አምላክ እንዳለው አውቀህ ነው ዛሬ የምትሄደው። አዳምጥ። ረጋ በል። አትቀበልም? እየተቀበልኩ ነው። አይዞህ። አምላክ ኢየሱስ ክርስቶስ አዳምጥ። ራስህ ውይይታችን ምንድን ነው? እሱ ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው። አንደኛ። ሁለተኛ ደግሞ አዳምጥ። አይዞህ። ጥያቄ አይመልስም። ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለህ እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም?
ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ ስጠኝና ማስረጃ ትሰጠኛለህ። እፎይ መልሱን ስጠን እንጂ እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ እኮ እየነገርኩህ። አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጣ። ደም ጠርቀህ ትገባለህ። ኦኬ ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ቁርአን ላይ አምላክ ነው የሚሆነው። አላህ ልጅ ካለው ምን ይሆናል? ልጁም አምላክ ይሆናል። ሶ ክርስቶስ በለበሰው ስጋ ወደ አምላክና ወደ አምላካችሁ ብሎ ተናግሯል። ስብከት ላይ ነህ፣ መልሱን መልስ እንጂ አይዞህ ተመለሰ። ስለዚህ የሰውዬ ምን አመነ? አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አልተገለጸም፣ ሚስተር አልተገለጸም። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶን ኦኬ ቴንኪው። በደንብ አስተውል። ቅድም ነገር ያለው የክርስቶስ ምን ነው? አምላኩ ማን ነው? አምላኩና ምኑ አትደረብ እንጂ የክርስቶስ አምላክና አባት አላህዬ አባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምሮ በፈጣሪ ስም የክርስቶስ አምላክና አባት የኢየሱስ ክርስቶስ አምላክና አባት ባልክበት በኩል እስልምናን አፈረስከው። ቅድምም ብዬ ነግሬህ ነበረ። በስጋ በያዘው ስጋ ተረጋጋ። ምንም የምታውቀው የለም። ሚስጥር አልተገለጠም። ተረጋጋ። የክርስቶስ አምላክና አባት ይባረክ ሲል እኮ አዳምጥ። ምላሽ ፈልግ። ምላሽ ልስጥ። ጥያቄ እንድገምልሽ ሰምቻለሁ። ጥያቄህን ጥቅሱ ሙሉን አንብበው። አምላክ አለ። ማነው አምላኩ ብለን የጠየቀን? እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብበው ጥቅሱን። አዳም ተረጋ በል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብበው። እሱ ነው ጥያቄ። ክፍሉን አንብበው። ጥያቄን መልስ። አትቀበልም? ጥያቄው የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ። ማን ነው ብለናል? ልመልስልሽ። ማን ነው ስላል ጎበዝ። የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አላህ የሚለው ግን ከምን አንጻር ነው? ዛሬ ውሲፊት የመጣው አዳም መልስ የለውም። ክርስትናን አያውቅም። እስልምና ላይ ነው ይንጠለጠላል። አዳም ፕሊስ። ይህ ሰውዬ ክርስትና ላይ መልስ የለውም። አያውቀውማ። ከየት ይመልስ? አሁን ተረዳ። በቃ ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ። ወረቀቱ ግን ፍጡር ነው ብለህ ታምናለህ። አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬ ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንበል በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልስ መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ስለዚህ ኢየሱስ ክርስቶስ አምላክ ሙቷል አልሞት። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? አዳምጥ። ሞት ማለት ምን ማለት ነው? ጥያቄ ግልጽ አድርገው። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። ስለዚህ አምላክህ ሙቷል ወይ ነው? አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩህ? ደቂቃ አልቋል። ቀጥል። ልመልስልህ። ደቂቃ ባያልቅም እንጨምርልና ልመልስልህ። ደቂቃ የምትይዘው ገና ደቂቃ አዳምጥ እስኪ። አዳምጥ የምትለኝ እኔ ተናገርኩ። መልስ ልስጥህ። አዳምጥ። ረጋበል ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስግው ቃል ስለሱ ስትናገር በስጋ የተገለጠውን ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜይ ቢ ይህንን የማታውቀው። በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ
ምን ብዬ ጠየቁ? መለስኩልህ። መለኮት አይሞትም ያላልኩትን ለምን ትላለህ? ለምን ያላልኩትን ለምን ትላለህ? እኔ የጠየቅኩህ ሌላ አዳምጥ። እኔ የጠየቅኩህ ሌላ ያላልኩትን ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። አዳምጥ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ የእኔ ተራ ነው። ወዴት ማትሄድ? ና ሚውት አድርገው። ደቂቃውን ያዘውና ልመልስልህ። እኔ ቮለንተር ጥያቄን አዳምጥ። አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚውት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ትናገራለህ። ደቂቃው ሚውት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድም መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 24 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና አለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነውና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም? ወንድማችን መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ መጽሐፍ ላይ ምስክር ልሰጥህ እኮ ነው፣ ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። ቆይ የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ ያላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ ማንም ያየ የለም፣ አምልጧል ብሎ ያምናል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ መሐመድ የለም። አይ ኡስታዝ፣ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዙ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። ለመለስ ስላልፈለግክ ነው። ኮንክሉዥን ይበቃል። ጭማሪ ራሱ 10 ደቂቃ አንተ አይደለም ደቂቃ ነው የምትይዘው። ያው እኔ ይዣለሁ፣ አሳይሃለሁ። አሳይሃለሁ። ያው ኦኬ፣ ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። ጥሩ ትቀልዳለህ አንተ ኡስታዝ፣ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይች መልሳት። እሺ ቆይ አዳምጥ አንዴ። ዮሐንስ ወንጌልን አላነበብኩም።
አለ፣ በደንብ አለ። ማን ይባላል? ያ ሐዋርያ ከሙታን ሲነሳ ያየው እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል? ያየው ሐዋርያ ለምን ነው ማዳመጥ ማትፈልገው? ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው ያ ሐዋርያ ያየው? ማን ይባላል? ልሰጠህ እኮ ነው። ስላዩትም እኮ ነው። እንደገና ቤታቸው ይገባል እኮ ዘርተው ጸሎት ሲያደርጉ ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩህም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የሌለው ጥያቄ አይመልሰውም። አንተ አይደለም የአንድ ጥያቄ አይመልሰውም። አዳምጥ በቃ ይኸውልህ ላንብብልህ። ስለዚህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ 11 ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምር አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜቢ አይሰማም እንደ ውሳዙ ምን ሆኖ ነው? በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን ይሄን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለህም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ ያው ታድርጋ። አሁን መልስ ደቂቃን አልጨረስክም? አሁንም ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶታል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ። ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅም። አላህ ኢሳን ሲያስመልጠው ያየም የለም፣ ማን ነው በሱ ቦታ የተሰቀለው ሚያቅ የለም፣ ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ የሆነ ሌሚሆን አርጉመንት ዛት ትምጣ አይደለም። ሲነሳ ተመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን አላየሁትም። እሱ ነው የሚያሳዝነው። ወላሂ ሲነሳ ደግሞ ከተነሳ በኋላ ነው። አየህ፣ ሲነሳ ግን አላየሁትም አይደል? ይሄን ታምናለህ? ሲነሳ ግን አላየሁትም። ጎበዝ አላየሁትም እኮ ተነሳ አይደለ? ዮሐንስም ምን አለው? እንትናን ቶማስም ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን ቀብረውት ነበረ። ተነስቶ ይኸው ተነስቷል፣ ጎኔን የተወጋውትን እይ አለው። ላንብብልህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር በጣም አታውቀውም። አክቹዋሊ ይህንን ጥያቄ ብለህ ዘህ ትመጣለህ። በጣም ያሳፍራል። ይህንን ጥያቄ ብለህ ዘህ መምጣት ጥያቄ ብለህ ዘህ መምጣት አዳምጥ እንጂ እኔ ደቂቃ እኮ ነው። እፎይ ረጋ ብለህ በቃ ጥያቄ ብለህ ዘህ መምጣት። ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ስትወዛ ወደ መቃብሩ ጋር ሲሄዱ ተነስቶ ያገኝተውታል። ተመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። የኔና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። ባይርከቱ ግን በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ እንጨር። አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ኮንክሉዥን ነው ወንድማችን። ና ስለ አጋንንትማ ሳነጋገር ይህን ካመለጥክ በጣም ነው የሚያፍሩብህ። ወላሂ ሁለተኛ ስለ አጋንንት ላይፍ ላይ እንዳታወራ ነው ማደርገህ። አሁን አላህ ምን እንደሆነ አሳይተነዋል። ኮንክሉዥን ስራ አዳምጠህ
ደጋግሜ ነግሬሃለሁ። ቅድም ነግሬሃለሁ። 15 ደቂቃ ላይ አዳምጥ። ስለ አጋንንት ሳናወራ ሪካርዱን ድገሙለት። ሪካርዱን ተለጥፈሃል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። ከኔ ፊት አይቆም። አሁን ኮንክሉዥን እንስራ። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ልለምንህ አጋንንት ምንድነው በክርስትና እና ጥራይ ደግሞ እንደገና ዲቤ ከፈለክ እንደዚህ ጨምቄ ልካለሁ። እና ታዲያ ተከበር ካለ ከዚህ በኋላ መንግስት ላይ እየመጣህ የምትጠይቀው እንደ ህፃን ልጆች አሁን ስለ አጋንንት ልናወራ ነውና ድጋሚ ለመዋረድ አትቸኩል። አላህ ማን ነው የሚለውን አሳይተናል። ፕሊስ በቃ አላህ ማን ነው የሚለውን ስላሳየን ስለ አጋንንት እናውራ። ወንድ ልጅ ነህ ወላሂ ላዚም እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደል? ያጋጥማል። ስብራቱ ከባድ ነው። ስድብ የምትሄጂው ስለተሸነፍሽ ነው። አይ ና ወንድ ነኝ። ወንድነቴንማ ድና ያታርገ ሲማና ያት ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እና እናውራ ስለ አጋንንት ወንድሞች ናቸው አይደል? አንተ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው እናውራ፣ በእውቀት እናውራ ስለ አጋንንት። በቃ አሁን ኮንክሉዥን እንስራ። ለምን ረብሸው? ኦኬ 5 ደቂቃ ትይዛለህ። ያስ ስለ አጋንንት መጽሐፍ ላይ ወራ መጽሐፉን አየሽ አትጩ። በቃ አየሽ 5 ደቂቃ አለኝ። ታልካ እንዳገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ በሁለት ደቂቃ ጨርስ። ያዝ አንድ ደቂቃውን አሳየን። ግን እፎይ ለቅድም እንዳታረግን እሺ። አይ ለማሳየት ይቸገራለሁ። ያለው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ካላ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆሉ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ በ2 ደቂቃ አለችኝ፣ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣
እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁን ጌታ እርሱ አላህ ነውና አላህን ተገዙት አለ። ያው ታላቁ ኑሕ ምን አለ? ቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን መመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓትና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው በነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት ምን እንሰራለን? የእኔ ጥያቄ አልተገለጠም ስላለ እናመሰግናለን። ቴንኪው ባይ። ተማር ልጄ፣ ተማር ልጄ። አስተግፍሩላህ። አሁን ኢምሩ አንበሳው አላ ሳላህ አንበሳው ኢምሩ ነብሯ እቺ ማለት ነው። የንጽጽር አባት ኡስታዝ ወሂድ ልክ እንዲሁ ደግሞ የንጽጽር ሞተር ኢብራሂም እና ኡስታዛችን አቡበክር እናንተ ሁሉ ገቡና እስኪ ለዚህ ህዝብ እናስተምሩ። ምናልባት ከዚህ በኋላ ክርስቲያኖች አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ሁሱ ሚዩት ብታረግና እኛ ብቻ ብናወራ ደስ ይለኛል። ካሁን በኋላ ከይቅርታ ጋር ማለት ነው። ከይቅርታ ጋር ምን ይመስላል? ሳላ እንደዛ አይመስልም? ገስቱን በአስር አድርግና ብዙ የምናወራቸው ነገሮች አሉ። ጀዛከላሁ ኸይር። በጣም ደስ የሚል ማብራሪያ ነበር የሰጠኸው። በጣም ደስ በሚል እርጋታ፣ ደስ በሚል ኮንፊደንስ ነው እያንዳንዱን ጥያቄ እግር በእግር የመለስክለትና እጅግ በጣም ደስ ብሎናል። አላህ ይቀበል ኡስታዝ ሁሱ። ኦፊሻሊ ሳላ አፍወን ኦፊሻሊ ወንድም ኢምራን ከመጣ ያወራል፣ ካልመጣ ኦፊሻሊ ወንድም ኢምራን ለዚሁ ልጅ አሁን ለተገለጸው ልጅ ማለት ነው። በቃ ሌላ ጊዜ እንተንላለን። እሺ እንቀጥልሽ። ከይቅርታ ጋር ለዚህ ልጅ ከዚህ በኋላ ውይይት አታቅርብ። በአላህ ውይይት አታቅርብ። ምንም ለሰው የሚያውቀው ነገር የለም። ስለ አላህ ተናገር ተብሎ መሐመድና አይሻ መሐመድ እንዲህ አድርጋበት አይሻ እንዲህ ብሎ እያወራ የሚያውቀው ነገር የለም። ወላሂ ላዚ ከዚህ በኋላ እኔ የመጨረሻ እድል ሰጥቼዋለሁ። ክርስቲያን ሰምታችኋል። ጥያቄ ሲኖርህ መጣናና ጠይቅ ገስት ላይ በቃ አትፍር አብሽር። ስለዚህ ጥያቄ ካለህ እፎይ ከዚህ በኋላ ናብየዋለሁ ሰምተዋል። ይሄን ነገር ከዚህ በኋላ እየመጣ እንደሚጠይቅ ተስፋ አደርጋለሁ። ገብታችኋል? አይሽ ውይይት ብላችሁ ከዚህ በኋላ ተቀርቡለት ይማር። በቃ እየመጣ ጥያቄ በሚኖረው ጊዜ እኔ ላስተናግደው ቃል እገባለሁ። በቃ እንደዚህ እየመጣ ይጠይቅ። ስለ ክርስትናው ደግሞ ክርስቲያኖች ዝም አትበሉት፣ አግዙት፣ ወላሂ አስተምሩት። ወስዳችሁ ክርስትናን ወቅ እንደዚህ ነው በሉት። አባቶቻችሁ ያላስተማሯችሁን ትምህርት እያመጣ እየሰበካቸው ነው። ይሄ ልጅ ወደ ተሳሳተ መንገድ እየወሰደቻል። ለማንኛውም ይቅርታ ብዙ ደቂቃ ያስኩባችሁ። ወደ ስንት ደቂቃ ነው? ሳላ ኢንሻላህ እንትን የምትለው ሀሳብ ካለ ኢንሻላህ እንትን በል። ኢብሮ ካላችሁ ገስት ላኩ። ኢንሻላህ እኔ ያስገባቸዋል። እንትን ስላለ ምንድነው እንትን ስላለብን ማለት ነው የዋርኒንግ ምልክት ውስጥ ጋር ስላለ እንትን ማድረጋቸውን አታቋርጡ። አንድ ከይቅርታ ጋር ከፈቀዳችሁልኝ እኔ ከመውጣቴ በፊት ቁርአን ልቅራ። ትፈቅዳላችሁ?